ኢዛናና እድል እየተጣሉ ያሉትኝ አብረው በሰሩ ሰዓት አሁን ላይ ግን ደግሞ ሁሉም ነገር ሳይስተካከልላቸው በመቅረት በተለይ ኢዛናና እድል ውስጥ ለውስጥ ለራሳቸውም እየተደባበቁም እንደነበርና እንዲሁም አብረው ለመስራት ወይም ደግሞ ገንዘቡ ከልዑል ጋር በመገናኘት ልዑል እንግዲህ የናቲ ወንድም ነው። ናቲን አግቶ ሳለ ልዑልን አስለቅቅልኝና ልሽ አንቺን ግደላት ብሎኛል። ስለዚህ አንቺን ከምገልሽ ወንድሜ እንዲለቀቅ አድርግልኝ ብሎ እንግዲህ ልዑል ነግሯት ነበር ማለት ነው። ከዛ ሲቀጥል ደግሞ ኢዛናና እድልም አብረው ቢሰሩም ነገር ግን ውስጥ ለውስጥ ሁላቸውም ሲደባበቁም ነበረ። እንዲሁም ደግሞ አሁን ላይ የጠፋው እንግዲህ ያዳ ነው ማለት ነው። ያዳ የት እንደገባ እንኳን በፍጹም አይታወቅም ማለት ነው። ምክንያቱም ከኖዋ በጣም ከባድ ፍቅር ይዞት ነበረ። ይህንን ያየው እንዲሁም ደግሞ ከኖዋ ጋር ፍቅር እንዳዘውም እንግዲህ ሁላችንም እናውቃለን ማለት ነው። በተለይ መጀመሪያ ግን ያዳ የቀረባትኝ ምክንያቱም አንድ ላይ ማለትም ለማወጣጣት ነበረ። ማለትም እድልና እንዲሁም ደግሞ እድል ማለትም ዜማዬ የት እንዳለች ማን እንዳገታትኝ ኖዋ ታውቃለች ብሎ ነበረ ማለት ነው። ነገር ግን እሷ በጣም ከባድ ፍቅር ያዛት፣ ግን እውነቱን ታውቅ ነበረ። ሆኖም ግን በፍጹም ልትናገር አልቻለችም። ነገር ግን ባትናገርም ግን አሁን ላይ እውነቱን ካወቅም በኋላ ግን ሁለቱም በፍቅር ወድቀዋል ማለት ነው። ይህንን ምንም ማድረግ አልቻሉም ማለት ነው። እናም ሁለታቸውም ተያይዘው ጠፍተዋል። የት ይሄዳሉ? የት ሊሄዱ ይችላሉ? ይህ እንግዲህ ሁላቸውም ገምቱ ማለት ነው። ኢዛና ማለትም ማነው ስሙ እድልና ኢዛና አሁን ላይ ብዙ ነገር ቢሰሩም ግን ደግሞ በመሀል እየተጣሉና እንዲሁም ደግሞ ምስጢራቸውን እየተወጣጡም እንዲሁም ደግሞ እየተሰዳደቡ ብዙ ነገር እያደረጉ ነው። ሆኖም ግን ደግሞ አሁን ላይ ያዳ ምክንያቱም እሱ እጁ አለበት በማለት እንግዲህ ቃላብ የሚለዋል ማለት ነው ለኢዛና በፍጹም ያዳ እንደዚህ አያደርግም፣ ምርጥ ጓደኛዬ ከራሴ በላይ አምናለሁ፣ ለዚህ ይህን ነገር ሊሰራ አይችልም ብሎ የሚለዋል ማለት ነው። ይህንን እንዴት እንደዚህ ልታምነው ትችላለህ? ታዲያ የት ሄደ? ለምንስ ጠፋ? ያዳ አሁን ላይ ለምን ራቀህ ብሎ የሚለዋል። ይህኔ ስልኩ ራሱ አይሰራም፣ ስለዚህ ችግር ይድረስበት አይድረስበት የማውቀው ነገር የለም። ነገር ግን በፍጹም ያዳ እንደዚህ አይነት ስራ አይሰራም ብሎም ይሟገተዋል ማለት ነው። ይህንን ሲለው እንግዲህ ኢዛና አሁን ላይ ብዙ ነገርን ቢያደርጉ ግን ደግሞ እየገባበት ውስጥ እስከዛ ድረስ እየሰራው በጣም ጸጥቶታል ማለት ነው። ምክንያቱም ደግሞ ናቲን በጣም ይፈሩታል። ስለዚህ ናቲ እንደሚበቀለው ስለሚያውቁ ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰቡናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሁላችንም እንደምናውቀው ዜማዬና እንዲሁም ዜማዬና አቤኔ እንግዲህ ተገናኝተው በአንድ ላይ የኖሩ ይገኛሉ ማለት ነው። በጣም ደስተኛ ሆነዋል። ነገር ግን ደግሞ ያዳ ጠፍተዋል። እንዲሁም ደግሞ እስከ ዛሬ ድረስ ሲያሰቃዩት የነበሩትን ወንጀለኞች ስለዚህ ለሕግ ማቅረብ ይፈልጋሉ። ይህንን ደግሞ የሚያደርጉትኝ እንግዲህ እድልና እንዲሁም ማለትም ዜማዬና አቤኔ ናቸው ማለት ነው ቃላብ ጋር ማለት ነው። ስለዚህ ማወጣጣት ነበረባቸው። ከቃላብ ጋር እንግዲህ የማይታወቁ መስለው ነበረ ሲሰሩ የነበረው። ስለዚህ አሁን ላይ ይህንን ለማወቅ ደግሞ ግዴታ ያው እነሱ ተደብቀው ነበር። ነገር ግን ደግሞ አሁን ላይ መደበቅ የለብንም፣ በቃ መውጣት አለብን፣ ሁሉንም ነገር መጋፈጥ አለብን ብለውም ሁለቱም እንግዲህ ወጥተዋል ማለት ነው። እንዲሁም ናቲ እና ማለትም ኢዛናና እድል ያዩዋቸዋል ማለት ነው። ዜማዬ እንግዲህ አለች በህይወትና እንዲሁም ደግሞ አብረው አየናቸው በማለት ይደነግጣሉ ማለት ነው። በዛሬው ዕለት ምን ይፈጠራል
የሚለውን ነው ይዤላችሁ የመጣሁት። ታዲያ እናንተ ደግሞ ቪዲዮን እባካችሁ ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በየጊዜው በሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ ያው ሁላችን እንደምናውቀው ደስ የሚል ድራማ ነው። ድራማው ግን መጨረሻው ምን ይፈጠራል የሚለውን ሁላችንም በጉጉት እያየን ነው። ነገር ግን ውድ ቤተሰቦቼ እባካችሁን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቻናሉ ችግር ላይ ነው ያለው። እባካችሁን እንግዲህ ያው እኔ ኢትዮጵያ እንደሆንኩት ያው ሰዓት ምናምን ያስፈልጋል። ከዛ ሰዓት ሲሞላ ሞኔታይዜሽን ማድረግ እፈልጋለሁ። አሁን ላይ ያው ታውቃላችሁ ይህ ቻናል ብር አይሰራም። እናም ፕሊስ 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 ውድ ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱኝ። ሞኔታይዜሽን ከሆነልኝ በኋላ ባካችሁን ዶላር ይቁጠርልኝ። ከዛም በኋላ ያው እንግዲህ እንደሚታወቀው ነው ኢትዮጵያ ላይ ሲሆኑ በጣም ብዙ ነገር ያስፈልጋቸዋል እና ስለዚህ ቪዲዮን እዩልኝ ባካችሁን ፕሊስ ውድ ቤተሰቦቼ። እንዲሁም ይዤላችሁ መቅረብ ያለብኝን ነገሩን ይዤላችሁ ቀርባለሁ። የተለያዩ ቪዲዮዎችንም ይዤላችሁ መጣ ይሆናል ማለት ነው። እናም ዜማዬ እንግዲህ ወንጀለኞችን ለህግ ማቅረብ አለብኝ ብላ እንግዲህ አሁንም ቢሆን ራሴን ነጻ አውጥቼ ነገር ግን ደግሞ ላርፍ አልችልም። ስለዚህ እንዳለ ወንጀለኞች መውጣት አለባቸው በማለት እንግዲህ ዜማዬና እንዲሁም ደግሞ አቤኔ ተገናኝተዋል። አሁን ላይ አብረው እየኖሩ ነው። ነገር ግን ደግሞ እንዲሁም ኢዛናና ማለትም እድል በጣም ተንኮለኞችና እንዲሁም ደግሞ በጣም ብዙ ነገር ሲሰሩ የቆዩ ሰዎች ናቸው ማለት ነው ውድ ፋሚሊዎቼ። ነገር ግን ለምን የሁሉ ነገር ሊሰሩ ቻሉ? ምክንያቱም ደግሞ እንግዲህ ሁላችንም እንደምናውቀው ዜማዬን ለምን በተለይ ደግሞ ገንዘብ ለማግኘት በጣም ብዙ ነገርም ሲደራደሩ ነበር። ደግሞ ምንም በማያውቁትና እንዲሁም ደግሞ ምንም አይነት መረጃ ሳይኖራቸው ዜማዬ ሞታለች ብለው ነበር ሲያስቡ የነበሩት ማለት ነው። ነገር ግን በፍጹም ዜማዬ አልሞተችም። እንዲሁም ደግሞ ኖዋም እንደሞተች ነው ያወቁት ማለት ነው። ነገር ግን ኖዋም ቢሆን አልሞተችም። አሁን ላይ ከዚህ ከፊልሙ ትውጣ እንጂ ወይም ደግሞ ያዳና እሷ አንድ ላይ ተያይዘው ወይም ደግሞ በፍቅር እንግዲህ ማለትም ፍቅር ውስጥ ገብተው ምናምን ነው ያየናቸውና ስለዚህ ውድ ፋሚሊዎቼ እንግዲህ ዛሬ ቀጣይ ክፍሉ ይለቀቃል ማለት ነው። በዛሬው ዕለትስ ምን ይፈጠራል የሚለውንም ሁላችንም አብረን የምናይ ይሆናል። ዛሬ ግን እንግዲህ እንደነገርኳችሁ ዜማዬ እና እንዲሁም ደግሞ አቢኒ ወጥተን ሁሉንም ነገር መጋፈጥ አለብን። በቃ ምንድነው ችግሩ? እውነቱን ማውጣት አለብን ብለው ሁለታቸውም እንግዲህ እውነቱን ለማውጣት ወጥተዋል ማለት ነው። ነገር ግን ቃላብም ራሱ እነሱ እንደማያውቃቸው አድርጎ ነበረ ሲሰራ የነበረው። ነገር ግን ደግሞ ቃላብም አሁን ላይ ከዜማዬና እንዲሁም ደግሞ ከአቢኒ ጋር እንደሚተዋወቅ እንግዲህ አውቀዋል ማለት ነው እድልና ኢዛና። ስለዚህ ይሄ ቃላብ የሚባል ሰው እየተጫወተብን ነው። ስለዚህ እኛ ራሳችን ጥንቃቄ ማድረግ አለብን፣ ህይወታችን አደጋ ላይ ነው ብሎ ሲባባሉም ነበር ማለት ነው። ውድ ፋሚሊዎቼ እንግዲህ እነሱ የማይተዋወቁ መስሏቸው ነበረ ሲሰሩ የነበረው። ነገር ግን አሁን ላይ እነሱ ወደ ወንጀለኞች ስለሆነ ስለዚህ ወደ ህግ እንደሚቀርቡ የታወቀ ነው ማለት ነው። እናም ግን እነሱ ደግሞ ትክክለኛ መረጃና እንዲሁም ደግሞ በቂ የሆነ መረጃ እስከሚያገኙ ድረስ ያው እንግዲህ ዝም ብለዋቸዋል ማለት ነው። በቀጣይ ክፍል ምን ይፈጠራል የሚለውን ይዤላችሁ ቀርባለሁ። ሁላችሁም ቪዲዮ ላይክ ሼር አድርጉ። ባይ ባይ። ቴንክ ዩ ጋይስ። ላይክ አድርጉ ግን እሺ።